ሰላም እንኳን ወደ ስማርት ቻናል ስለመጣችሁ። ዛሬ የምናየው የስምንተኛ ክፍል ሲቲዝንሺፕ ኮንስቲቱሽናሊዝም የሚለውን ምዕራፍ ነው። ምዕራፍ 4 ኮንስቲቱሽናሊዝም። ኮንስቲቱሽናሊዝም ማለት ህገ መንግስታዊነት ማለት ነው። ዋና ዋና ፖይንቶችን እያየን እንሄዳለን። ዘ ሚኒንግ ኦፍ ኮንስቲቱሽን ኤንድ ኮንስቲቱሽናሊዝም ይላል። የህገ መንግስትና ህገ መንግስታዊነት ምንነት ነው የምንመለከተው። ህገ መንግስትና ህገ መንግስታዊነት ይለያያሉ። ህገ መንግስት ማለት ልክ ዲሞክራሲና ዲሞክራሲያዊ እንደማለት ነው። ዲሞክራሲ ስንል አሰራሩን ነው እያየን ያለው። ዲሞክራሲያዊ ከሆነ ግን ዲሞክራሲን የሚተገብር ለማለት ነው። ስለዚህ ኮንስቲቱሽን ማለት ህገ መንግስት ነው። ኮንስቲቱሽናሊዝም ስንል ግን ህገ መንግስታዊነት ነው። ስለዚህ ህገ መንግስትን የሚተገብር ማለት ነው። እዚህ ጋር ዋና ሀሳቡ the state as a political organization is governed by a set of institution or a group of people known as the government. ስቴት ምንላት ወይም ደግሞ ሀገረ መንግስት ወይም ሀገር እንደማለት ነው። እንደ ፖለቲካል ኦርጋናይዜሽን ስንመለከታት የምትመራው ሴት ኦፍ ኢንስቲትዩሽን ያ ማለት በቃ በተቋማት ስብስብ ወይም ደግሞ ግሩፕ ኦፍ ፒፕል በሰዎች ስብስብ ነው የምትመራው። ይሄ ደግሞ ምን ተብሎ ይጠራል? ናውናስ ደ ገቨርንመንት። የምትመራው በሴት ኦፍ ኢንስቲትዩሽን ኦር ግሩፕ ኦፍ ፒፕል ነው። ይሄ ደግሞ ገቨርንመንት ተብሎ ይጠራል። The government can run the state based on single, fleeting, and frequently unusual idea. ገቨርንመንት ወይም ደግሞ መንግስት የምንለው ማለት ነው። The government cannot run the state based on single በቃ ነጠላ የሆነ ሀሳብ፣ fleeting ሊቀያየር የሚችል ሀሳብ እንዲሁም ደግሞ ያልተለመደ ሀሳብ ይዞ ሀገሪቷን መምራት አይችልም ማለት ነው። The power or authority power ማለት ስልጣን ነው። authority ስልጣን ነው። ተመሳሳይ ናቸው። The power and the authority of the government must be founded on certain rules and principles. የገቨርንመንቱ ስልጣን የመንግስቱ ስልጣን በሆነ በቃ የተቀመጠ በሩል ወይም በህግና በፕሪንሲፕል መቀመጥ አለበት። የሱ የገቨርንመንቱ ተግባር ስልጣን ተገድቦ በእነዚህ በሩል ወይም በፕሪንሲፕል መቀመጥ አለበት። The constitution is the name given to this set of principles. ስለዚህ ህገ መንግስት የምንለው እንደዚህ አይነት ፕሪንሲፕል አለ። ይሄ ፕሪንሲፕል ያልነው አሁን ያልነው የገቨርንመንት አውቶሪቲ ሰርቴን በሆኑ ፕሪንሲፕል እና ሩል ተቀምጧለን። ያ ፕሪንሲፕል ነው ኮንስቲቱሽን የምንለው ወይም ኮንስቲቱሽን ለዛ ፕሪንሲፕል የተሰጠ ስም ነው የሚለው። ያ ማለት ያ መንግስቱ ስልጣን ተገድቦ ተቀምጧል። ህገ መንግስት ማለት ያ የተቀመጠበት ነገር ነው ማለት። Constitution is supreme law of the country. ህገ መንግስት የአንድ ሀገር የህግ የበላይ ነው። ያ ማለት ብዙ ላው ይኖራል፣ ብዙ ሩል ይኖራል። የነዛ ሁላ የበላይ ነው ኮንስቲቱሽን ህገ መንግስት የምንለው። It is the document ነው that contains nations basic and fundamental law. nations basic nations ዜጋ እያለ ነው። ስለዚህ ዶክመንት ነው። ምንን ይዛል? that contains nations basic የዜጎች መሰረታዊና ፋንዳሜንታል አስፈላጊ ሊባሉ የሚችሉ ላው ይዛል። outlining the organization of the government and the social principles የገቨርንመንቱን አወቃቀር የመንግስቱን አወቃቀር እየገለጸ ማለት ነው። እንዲሁም ደግሞ ማህበረሰባዊ ፕሪንሲፕሎችን እየገለጸ ምን ያስቀምጥልናል? nations basic and fundamental ነው። It is the reflection of nations desire and It is the reflection of nations desire and aspiration የዜጎች ፍላጎት ያንጸባርቃል። የዜጎችን ፍላጎት ማለት ነው። It is a method of outlining a given state social, political,
ሶሻል፣ ፖለቲካል ኤንድ ኢኮኖሚክ ፖሊሲስ የአንድን ሀገር ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ጉዳዮች መተንተን ነው ኮንስቲቱሽን ማለት ነው። thus constitution is ኮንስቲቱሽን ሌላ ትርጉሙን እየዘረዘረ ነው እዚህ ጋር ፋንዳሜንታል ሱፕሪም ላው ኦፍ ዘ ላንድ ቅድም ያለው ፋንዳሜንታል ሱፕሪም ላው ኦፍ ኤ ካንትሪ እንዳለው ፋንዳሜንታል ሱፕሪም ላው ኦፍ ላንድ ያው የአንድ የተወሰነ ቦታ አለ ያን ካንትሪ ካል የዛ ካንትሪ የበላይ የህግ የበላይ ነው ማለት ነው። a set of fundamental customs, tradition, rule, laws that set for the basic way by which government is organized and operates. ሴት ኦፍ ፋንዳሜንታል አስፈላጊ የሆኑ ልምዶች አሉ፣ ትራዲሽኖች አሉ፣ እንዲሁም ደግሞ ህግና መመሪያዎች አሉ። እነዚህ ሁላ ጥርቅም ሲሆን እነዚህ ደግሞ የተቀመጡት the basic way by which a government is organized ገቨርንመንቱ እንዴት እንደተዋቀረ ይገልጻል። ኤንድ ኦፕሬትስ እንዴት ደግሞ እንደሚመራ ማለት ነው። a document that contains laws and beliefs of nation including powers and responsibilities of the government and the right of the citizen ይሄ ኮንስቲቱሽናሊዝም ወይ ህገ መንግስት የምንለው law and belief of nation የዜጎችን ህግና እምነት ይይዛል ይሄ ማለት ነው። including ምንን እየጨመረ powers and responsibilities ስልጣንና responsibility ማለት የሆነ ያለበት መወጣት ያለበት ነገር ማለት ነው። responsibility ግዴታውንና ስልጣኑን ይጨምራል ማለት ነው። and the right of the citizen የዜጎችን መብትም ይጨምራል ኮንስቲቱሽን የምንለው ማለት ነው። a constitution is a fundamental document or basic law that contains laws, rules, principles that govern the political system of a given state. ኮንስቲቱሽን ወይም ህገ መንግስት የምንለው ፋንዳሜንታል ዶክመንት ነው። ዋና በቃ አስፈላጊ የሆነ ዶክመንት or basic law ወይም ደግሞ መመሪያ ነው። that contains ምንን ይይዛል? law, rule, principle that govern the political system of a given state የአንድ ሀገር ፖለቲካዊ ገጽታ ሊመራ የሚችል ላው ይይዛል፣ ሩል ይይዛል፣ እንዲሁም ደግሞ ፕሪንሲፕል ይይዛል ማለት ነው። መርህ ህግና ደንብ ይይዛል። ኮንስቲቱሽናሊዝም ደግሞ እንመልከት። ኮንስቲቱሽናሊዝም የምንለው on the other hand በሌላ መልኩ is government conducted in accordance with and within the boundaries established by the fundamental law of the constitution ህገ መንግስታዊነት የምንለው ደግሞ ገቨርንመንቱ ኮንዳክት ሲያደርግ ሲያዝ ያ ማለት ከወጣው ህግ ጋር ማለት ነው within boundaries established by the fundamental law of the constitution ኮንስቲቱሽን ላይ ወጡ ህጎች አሉ ከነዛ ጋር ኮንዳክት ሲያደርግ ባውንድድ ሲሆን ያ ማለት በቃ በዛ ብቻ መመራት ሲጀምር ህገ መንግስታዊነት እንለዋለን። It is the order of the state or a political system in which constitution strictly governs the state ያ ማለት በቃ ባጭሩ ኮንስቲቱሽናሊዝም ወይም ህገ መንግስታዊነት የምንለው ኮንስቲቱሽን ህገ መንግስቱ ሀገሪቱን ሲመራ ማለት ነው። ሀገሪቱ በኮንስቲቱሽን መመራት ስትጀምር ኮንስቲቱሽናሊዝም እንለዋለን። Constitutionalism is a form of political governance in which state power is exercised in accordance with established rules outlined in the constitution. ኮንስቲቱሽናሊዝም ማለት ህገ መንግስታዊነት ፖለቲካል ገቨርነንስ ሲሆን የሀገሪቷ ስልጣን የሚተገበረው in accordance with established rules outlined in the constitution ህገ መንግስቱ ውስጥ በሰፈሩት ህጎች መሰረት ነው የአንድ ሀገር
የአንድ ሀገር ስልጣን ሊተገበር የሚችለው። ሌላ ትርጉሞችን እንመልከት። ኮንስቲቱሽናሊዝም ወይም ህገ መንግስታዊነት believe that the government's power can be limited and that its authority is dependent on observing this limitation. እምነት ነው ስንል ምን አይነት እምነት? የገቨርንመንቱ ፓወር ወይም ደግሞ የመንግስት ስልጣን መገደብ ይችላል የሚል እምነት ነው ህገ መንግስት። እንዲሁም የመንግስት ስልጣን ዲፔንደንት ኦን ምንን ተመርኩዞ ነው የሚሰራው? እነዚህን ገደቦች ተመርኩዞ ማለት ነው። ያ ማለት ገቨርንመንቱ ለምሳሌ የዜጎችን መብት መጣስ አይችልም የሚል ህግ ቢኖር ኮንስቲቱሽን ጋር የሰፈረ ያንን ሊሚቴሽን አክብሮ ነው የሚሰራው ገቨርንመንቱ። የዜጎችን መብት ከጣሰ ኮንስቲቱሽናሊዝም አንለውም፣ ግን የዜጎችን መብት ሳይጥስ ከዛ ሊሚቴሽን ድረስ ይሄዳል ማለት ነው። it refers to the ዲክቶሪያን ማለት አገዛዝ እንደማለት ነው፣ ወይም አመራር። it is the dictatorial that the government should be faithful to their constitution because the rules and laws provided in the constitution are all that can protect citizens' rights from the government's arbitrary action and decision. ይሄ ዲክታቶሪያን አመራር ነው። ገቨርንመንቱ ወይም መንግስት የምንለው should be faithful ታማኝ ሊሆኑ ይገባል። ለምናቸው? ለኮንስቲቱሽን፣ ለህገ መንግስቱ፣ ለሰፈረው ህገ መንግስት ታማኝ መሆን አለባቸው። ለምን? because the rules and laws provided in the constitution የሰፈሩት በህገ መንግስቱ ላይ የሰፈሩት ህጎችና መመሪያዎች ምን ማድረግ ስለሚችሉ ነው። are all that can protect citizens' rights from the government arbitrary action and decision የዜጎች መብት ከህገ መንግስቱ አርቢትራሪ ማለት ፈላጭ ቆራጭ የሆነ ማለት ነው። ወይም ደግሞ ዝም ብሎ አምባገነናዊ ከገቨርንመንቱ ከመንግስቱ አምባገነናዊ ድርጊቶች እና ውሳኔዎች መጠበቅ ስለሚችሉ ነው። Constitution is more about society's political culture than it's about having a writing constitution. ህገ መንግስታዊነት ስለ አንድ ሶሳይቲ ወይም ደግሞ ማህበረሰብ ፖለቲካዊ ሁኔታውን ነው የሚያጠነጥነው። የተጻፈ ህገ መንግስት ከመኖሩ በላይ ምን ላይ ነው የሚያተኩረው? ሶሳይቲስ ፖለቲካል ካልቸር የማህበረሰብ ፖለቲካዊ ሁኔታ ላይ ነው የሚያተኩረው። Constitution must be followed and enforced by both government and citizen. ህገ መንግስት ፎሎ መደረግ አለበት፣ መከተል አለበት፣ እንዲሁም ደግሞ ኢንፎርስድ መተግበር አለበት። በማን? by both the government and the citizen በገቨርንመንቱም በመንግስቱም እንዲሁም በዜጎችም መተግበር አለበት ህገ መንግስት የምንለው ማለት ነው። For constitutionalism to prevail, establishing a constitution is not enough. ህገ መንግስታዊነት በቃ ስኬታማ እንዲሆን ህገ መንግስትን ማዋቀር ብቻ በቂ አይደለም። ያ ማለት ህገ መንግስት ተጻፈ ማለት ህገ መንግስታዊነት ሰፈነ ማለት አንችልም። ለምሳሌ አንድ ዜጋ የመናገር መብት አለው ተብሎ በኮንስቲቱሽኑ ላይ ከተጻፈ ስለተጻፈ ብቻ ህገ መንግስታዊነት ኖረ ማለት አንችልም። ምክንያቱም በተግባር ገና አልተተገበረም። ስለዚህ ምን መደረግ አለበት? it must also be made practical by all the stakeholders. በባለድርሻ አካላት ሁሉ መተግበር አለበት። ስቴክሆልደር ያልናቸው እነማንን ነው? citizens and the government ዜጎችና ገቨርንመንት መንግስቱ ማለት ነው። የዛሬው ትምህርታችን ይሄን ይመስል ነበር። ቀጣይ ሌሰን the purpose of constitution የሚለውን እናያለን። ደህና ቆዩ።